2022 ነው። የዛሬ 22 ዓመት አጋፔ የተወለደችበት ቀን ነው። እግዚአብሔርን አመሰግናለሁ። ቀኑ ፍራይዴ ነው። ጉድ ፍራይዴ ነበር፣ ግን በዛ ጊዜ ያው ኢስተር ይዞራል አይደል? ጉድ ፍራይዴ እና እግዚአብሔር በብዙ ጣውረዶች ውስጥ ጠብቆ ለዚህ እድሜ ስላበቃት ህይወት ስለሰጣት ብዙ አፕ ኤንድ ዳውንስ የምታውቋት ናችሁ። እዚህ ስትወለድ የነበራችሁ አላችሁና በዛ ሁሉ ውስጥ እግዚአብሔር ጠብቆ ለዚህ አድርሷታል። የቀረውን ዘመኗንም እግዚአብሔር ይባርክላት። እሱን የምታትሁን ኢየሱስን የምታከብርና የምታገን ያድርጋት። እንደ ስሟ አጋፔ እግዚአብሔርን ፍቅር የምትገልጥ ያድርጋት። አሜን። ሮሜ 1:16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና የሚለውን ጥቅስ ጋሽ ተሾመ አካፍሎታል። አንደኛ ቆሮንቶስ 1:18 ጨምራለሁ። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ስለዚህ ወንጌል ምንድነው? ወንጌል የምስራች ቃል ነው። የግሪክ ቃል ነው ማለት አልችልም እኔ፣ ግን በጣም ጥቂት ጊዜ ነበር የሚጠቀሙበት ይላል እሱን ቃል። ጉድ ኒውስ ብቻ ሳይሆን ኢትስ ቱ ጉድ ቱ ቢ ትሩ፣ ለማመን የሚያስቸግር ለመገመት የሚያስቸግር አምላክ ሰው ሆኖ መምጣቱ፣ አምላክ ራሱ በሞቱ ሰውና እግዚአብሔርና ሰውን ማስታረቁ፣ ይሄ ሊታሰብ አይችልም። ወደ እግዚአብሔር መቅረብ ሊታሰብ አይችልም። አምላክ ስጋ ሆኖ መምጣቱና ለኛ ኃጢአት መሞቱ ሊታሰብ አይችልም። this is too good to be true። እንደዛ አይነት ኒውስ ነው፣ የምስራች ቃል ነው። ለእረኞች ጌታ ሲወለድ መላእክት መጥቶ እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ እርሱም ክርስቶስ ጌታ ተወልዶላችኋል። ታላቅ የምስራች ወደ እረኞች ሄደው መላእክት ያበሰሩት ኢየሱስ ክርስቶስ ተወልዷል የሚል ነው። የወንጌላችን ዋናው ማዕከል ኢየሱስ ነው። መጽሐፍ ቅዱስ የሚያወራው ስለማን ነው? በአብዛኛው ስንጠቀልለው ስለ ኢየሱስ ክርስቶስ ስራ ነው። እና አንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 5 እናነባለን። ወንድሞች ሆይ የሰብኩላችሁን ደግሞ የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12፣ ከዛም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዛም በኋላ ለያዕቆብ፣ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየ ይላል። ስለዚህ የወንጌል ማዕከል ኢየሱስ ነው፣ ሌላ ነገር አይደለም። ወንጌል ኢየሱስ ነው። ኢየሱስ እንደተወለደ፣ ኢየሱስ እንደሞተ፣ ኢየሱስ እንደተነሳ፣ ኢየሱስ ደግሞ ምን ይሆናል? ሳምንት ስንሰማው እንደነበረው እናታችን ሲናገሩ ኢየሱስ ተመልሶ ይመጣል። እቺም ዓለምን በምን ለመጠቅለል ነው? ኢየሱስ የመጨረሻው ዓላማው እግዚአብሔር በክርስቶስ ኢየሱስ ለመጠቅለል ነው። ስለዚህ ዋናው ማዕከሉ የወንጌላችን ኢየሱስ ነው። በብሉይ ኪዳን ብዙ ጥቅሶች ስለ ኢየሱስ ይናገሩ ነበር። ብሉይ ኪዳን የአዲስ ኪዳን ጥላ ነው አይደል? ያመለክቱ ነበር፣ መስዋዕቶቹ ያመለክቱ ነበር። ገና ዘፍጥረት 3:15 የሰው ልጅ ሲወድቅ በቃ ባንተና በዘር መካከል በሴቲቱና በሴቷ መካከል ምን አደርጋለሁ ይላል? ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትቀጠቅጣለህ። ያኔ ገና እግዚአብሔር ከቀኙ መድኃኒት ያገኘበት ኢየሱስን አስቦታል። የሰው ልጅ ገና ሳይፈጠር፣ እኛ ራሱ ዓለም ሳይፈጠር ነው የታሰብነው። እንዴት እንደሚያደርግ በክርስቶስ ኢየሱስ በኩል እንዴት እንደሚያድነን ከአዲስ ኪዳን ከብሉይ ኪዳን በፊት መጽሐፍም ከመጻፉ በፊት ስለ ኢየሱስ ክርስቶስ እግዚአብሔር ያቀደው ያሰበው እኛን ለማዳን የወደደበት መንገድ ነው። ብዙ ጊዜ ኢየሱስ ክርስቶስ አንተ 50 ዓመት እንኳን ያልሆነ ሲሉት ነበር አለ። እኔ ከአብርሃም በፊት ነበርኩ፣ እኔ ከሙሴ በፊት ነበርኩ።
አንተ አናቅህም፣ አባትን አናቅም፣ እናትን አናቅም ሊገባቸው አልቻለም ነበር። ነገር ግን መጽሐፍትና ነቢያት ሁሉ ስለማን ይናገራሉ ይላል? ስለኔ ይናገራሉ ይላል። ዮሐንስ 1:45 ላይ ፊልጶስ ምን ይለዋል? ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለርሱ የጻፉትን የኢየሱስን ልጅ የናዝሬቱን ኢየሱስን አግኝተነዋል አሉት። አይሁዳውያን በተለይ ይጠብቁት ነበር ይሄን መሲህ እንዴት እንደሚመጣ ቢያውቅም በቃ እስራኤልን እንደሚታደግ ያስባሉ። መሲህ እንደሚመጣ ያስባሉ። መሲህ አዳኝ እንደሆነ ያስባሉ። መሲህ ክርስቶስ እንደሆነ ያስባሉ። መሲህ ንጉስ እንደሆነ ያስባሉ። አመጣጡ ግን አልገባቸውም። እንደዚህ ይመጣል ብለው አላሰቡም። ግን ያስተዋሉ ነበሩ። እነ ፊልጶስ እነ ናትናኤል ደቀ መዛሙርቱ ግን አስተውለው ነበር። ሙሴ በሕግም በነቢያትም ስለርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አሉ። ኢየሱስ ለፈሪሳውያን እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው ይላቸዋል። ወንጌላችን መጽሐፍ ቅዱስ በአጠቃላይ ማዕከል ያረገው በመዳን ስራ ላይ፣ በእግዚአብሔር ታላቅነት ላይ፣ በእግዚአብሔር የማዳን ስራ ላይ፣ እግዚአብሔር ደግሞ መጨረሻ የዓለም ሲያልፍ እንዴት ይሄን ምድር እንደሚገዛ እንዴት እንደምንኖር የሚገልጽበት መጽሐፍ ቅዱስ የተለያየ ፓርቶች ቢኖሩትም የተለያዩ ሰዎች ቢሳተፉም የተለያዩ መልእክቶች ቢኖሩትም ዋና ኮር ሜሴጁ ግን የእግዚአብሔርን ፍቅርና የኢየሱስ ክርስቶስን ማዳን የሚናገር ነው። ሉቃስ 24 ላይ እየተወለጉ ስለሚሄዱ ስለ ኤማውስ መንገደኞች ኢየሱስ ሲያገኛቸው ምን አላቸው? እናንተ ማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይመጣ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው። ዓይናቸውም ተከፈተ አወቁትም። እርሱም ከነርሱ ተሰወረ። እርስ በርሳቸውን በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። የሚነግራቸውን ነገር አምሹር ያውቁታል፣ ሰምተውታል። ነገር ግን የዓይን መብራት ያስፈልጋል። የዓይን መገለጥ ያስፈልጋል። ኢየሱስን ማየት ያስፈልጋል። በመጽሐፍ ቅዱሳችን ስናነብ ኢየሱስን ምን ያህል ነው የምናየው? እኛን ነው የምናየው መጽሐፍ ቅዱስ ውስጥ ለኛ ምን እንደሚያደርግ ነው የምናየው? በምን መንገድ ጸሎታችን እንደሚመልስ ነው የምናየው? ወይንስ ራሱን ኢየሱስን ነው ለማየት የምንሞክረው? who is Jesus? ያ አይ ቲንክ መንፈስ ቅዱስ ሲያበራልን የልቦናችን አይኖች ሲበሩ እነኚህ ሰዎች መጽሐፍን ሲተርክላቸው ያውቁታል ይሄን መጽሐፍ። ነገር ግን ሲተርክላቸው ተከፈተ አይናቸው። ልባቸው ምን ያደርግ ነበር ይላል? ይቃጠልባቸው ነበር። ኢየሱስን በአዲስ መልኩ ማየት ቻሉ፣ መረዳት ቻሉ። ያኔ ልባችን ይሞቃል፣ ልባችን ይቃጠላል። እናውቀዋለን እኮ ኢየሱስን። ግን ሞር መገለጥ ሲመጣ፣ ሞር ኢየሱስ ያደረገው ሲመጣ፣ ሞር የመስቀሉ ምስጢር ሲገባን፣ ሞር ለምን ክብሩ ወረደ ብለን ስናስብ፣ እኛን ለማዳን የሄደበትን መንገድ ስናስብ የምናውቀው ዕውቀት አለ። ነገር ግን ሞር መገለጥ ይፈልጋል። ያ ሲገባን አይኖቻችን ሲበሩ የምናውቀው ቃል፣ ያነበብነው ቃል፣ የምናውቀው መጽሐፍ ቅዱስ የምናይበት እይታ ይለወጣል። አይኖቻችን እንዲበሩ እንጸልይ። ኢየሱስን በመጽሐፍ ቅዱስ ውስጥ እንድናየው እንጸልይ። ብዙ ጊዜ ወንጌል ሲባል የምናስበው ስለ አዲስ ነፍሳት መመስከር ነው። እኛ ከወንጌል ግራጁዌት ያደረግን ይመስለናል። ኢየሱስን አመንን፣ ተቀበልን፣ በቃ that's it ወደ ዘላለም ሕይወት መንገድ መራን። ከዛ በኋላ በራሳችን መንገድ በራሳችን ጉልበት በቃ በመንፈስ ቅዱስ ኃይል ብቻ ኢየሱስን ብዙ አናስበው። ኢየሱስ ልክ በቃ መንግስተ ሰማያት ደጅ ላይ የዘላለም ሕይወት ደጅ ላይ አስገብቶ ልክ እንደሄደ ነው የምናስበው። ኖ ኢየሱስ ሁሌም አለ። መጽሐፍ ቅዱስ ውስጥ ኢየሱስ ነው ያለው። በህይወታችን ውስጥ ኢየሱስ ነው ያለው። የሱ ጌትነት፣ የሱ ታላቅነት፣ የሱ ፍቅር፣ የሱ ምህረት፣ የሱ ቸርነት፣ የሱ ርህራሄ ያደረገው ኑሮ፣ ሞቱ፣ መቀበሩ፣ መነሳቱ፣ ዳግመኛ ደግሞ መምጣቱ ይሄ ሁላችን ለነፍሳችን ሁሉ ጊዜ ስንነግራት በህይወታችን ውስጥ የሚያመጣው ነገር አለ። ህይወታችን ልባችን ይቃጠልብናል፣ ህይወታችን ይለወጣል። አሁን እንደምንኖረው አንኖርም። ወደ አዲስ እድገት ከክብር ወደ ክብር እየተለወጠን እንመጣለን። ሉቃስ 4 ላይ ደቀ መዛሙርቱ ተሰብስበው እነኚህ ኤማውስ መንገደኞች ከተመለሱ ወዲያ ከእናንተ ጋር ሳለሁ ይላቸዋል በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይህ ነው አላቸው። በዚያን ጊዜ መጽሐፍን ያስተውሉ ዘንድ ምን አረገ? አእምሯቸውን ከፈተላቸው። እንዲህም አላቸው
ወንጌል ለሚነግራቸው በብሉይ ኪዳን የነበረ ነው። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በሕዝብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ስለዚህ ነቢያት፣ ሐዋርያ ሙሴ፣ ሕግጋት የጻፉት ስለ ኢየሱስ ክርስቶስ ነው። የሚያወሩት ስለ እኔ ነው ይላቸዋል። ያን ሲነግራቸው አይ ቲንክ የህዝቡ ልብ ይሞቃል፣ የህዝቡ ይደሰታል። ሐዋርያት እነኛን ነበር የሚያመልኩት። ይሰብኩ የነበረው ማንን ነው? ክርስቶስን ነው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከወረደ በኋላ ኢየሱስን ነው የሰበከላቸው። ስለ አዲስ ቋንቋ ተሞልቶ ስለ ምንድነው በቃ እነኚህ ሰዎች ሰክረው ነው ወይ ጉሽ ጠጥተው ነው ወይ ሲል ጴጥሮስ ተነስቶ መስበክ ጀመረ። ከብሉይ ኪዳን ጀምሮ መስበክ ጀመረ። ስለ ኢየሱስ ይነግራቸው ጀመር። የዛን ጊዜ ህዝቡ ንስሐ ገቡ። የዛን ጊዜ ምን እናደርጋሉ? ንስሐ ግቡና በክርስቶስ ኢየሱስ ምን በሉ አላቸው? ተጠመቁ። ስንት ሺህ ሰዎች ዳኑ? ወደ 3000 ሰዎች ዳኑ ይላል። ሰዎች የኢየሱስን ስራ ሲሰሙ ልባቸው በፍቅር ይነካል። ፍርድ አይደለም፣ ኩነኔ አይደለም ይመጣባቸው። የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ ኃጢአተኝነታቸው ይታወቃቸዋል። ኢየሱስ ዘኪዮስ ቤት ሲገባ እንዲህ ስላረክ አላለው ማለት ከዛፍ ላይ ውረድና ቤቱ ኖራት የገባው አምሹር ስለ ኃጢአቱ ሳይነግረው ሰው ኃጢአታችን ሳይነግረን እናውቀዋለን ኃጢአታችን። ግን የኢየሱስ ፕሬዘንስ የዘኪዮስን ህይወት ምን አደረገው? ለወጠው። በቃ ተናዘዘ። ይሄን እሰጣለሁ በጥፍ በግፍ የወሰደባቸው ሰዎች ሁሉ 4 እጥፍ እያረፍ ኢየሱስ ወደ ህይወታችን ሲመጣ ፎከሳችን ኢየሱስ ሲሆን ህይወታችን ይለወጣል። ፍቅሩ ይማርከናል። ምን እናድርግ ነው የምንለው? ምን እናድርግ? እነኚህ ሰዎች በቃ ንስሐ ገቡ። ሲሰብኩ ታላቅ ደስታ ሆነ ይላል። ፊሊፕ ማነው ሲሰብክ አሁን በእንትን ስናጠና ፊልጶስ በከተማ ውስጥ ምን ሆነ ይላል? ወንጌል ሲሰበክ ሰዎች መፈወስ ጀመሩ። ለከተማዋ ታላቅ ደስታ ሆነ። ወደዛ ሰውዬ ሲሄድ ወደ ኢትዮጵያዊ ጀንደረባ ምን ሆነ? ሲሰብክለት ስለ ኢየሱስ ሲነግረው ያ ጀንደረባ ደስ ብሎት መንገዱን ሄደ። እኔ እንዴት ደስ ብሎት መንገዱን ሄደ። በቃ ከዛ ወዲህ እኮ ፊልጶስ ሊያስረዳው እንዲህ ነው ሊለውም አልሞከር። ገለጠለት። የሚያነበውን ነገር አምሹር ስንቴ ተመላልሶ ሊሆን ይችላል። ያን መንገድ ስንቴ መጽሐፍ አንቦት ሊሆን ይችላል። ነገር ግን የኢየሱስ ነገር አልገባውም፣ አልበራለትም ነበር። ልክ ስለ ኢየሱስ ሲነግረው እንዳልጠመቅ የሚከለክለኝ ታዲያ ምንድን ነው? በቃ ይሄን ኢየሱስ እኔ እቀበለዋለሁ፣ እፈልገዋለሁ አለ። ከዛ በኢየሱስ ክርስቶስ ካመንክ መጠመቅ ትችላለህ። በዮርዳኖስ ገቡ፣ ተጠመቀ። ፊልጶስ ተነጠቀ ይላል ወደ ሌላ ቦታ። ያ ኢትዮጵያዊ ጀንደረባውን ደስ ብሎት መንገድ እነኛ የኤማሁስ መንገደኞች ያን ሁሉ መንገድ ሄደው እንደዛ ቁዝም ጥልግ እያሉ አይደለም የተመለሱት፣ ሮጠው ነው ስለ ኢየሱስ ሊናገሩ፣ ስለ ትንሣኤው። እንደዛ አይነት ደስታ ውስጣችን ይታያል ኢየሱስን ስናስበው፣ ኢየሱስን ሁልጊዜ ማዕከላችን ሲሆን፣ እሱን ስናይ ምንድነው የሚከሰን ነገር እኮ አይኖርም። የድል ህይወት እንኖራለን። ኮንፊደንሳችን ጢም ይላል። እኛን አናይም። ማንን ነው የምናየው? ኢየሱስ ክርስቶስን ነው። ሐዋርያት ሥራ አሁን ረጅም ነው። ቆርኔሌዎስ ጋር ሄዶ ኢየሱስን ሲሰብክላቸው እነኛ ሰዎች ወዲያው ንስሐ ገቡ። መንፈስ ቅዱስ ምን አለ? እንደውም ወረደባቸው ይላል። ጴጥሮስና ዮሐንስ ወደ መቅደስ ሲገቡ ያሽባ ሲተረተር ሰው ሁሉ ተደነቀ። በቃ ይሄንን ነገር ለመስማት እንትን አሉ። አንዱን ባነበው ደስ ይለኛል። ይቅርታ መጽሐፍ ቅዱስን እንትን ብል አይኔ በደንብ ስለማነብዬ ነው። ታይፕ አድርጌው ነው። ከተፈወሰ ወዲያ ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? በዛ ሰውዬ መዳን ማለት ነው፣ በዛ ሽባው። ወይስ በገዛ ኃይላችን ወይንስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን
አከበረው። እናንተ ቅዱስ ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው፣ እኛም ምስክሮች ነን ይላል። በቃ ጴጥሮስ ምዕራፍ 4 ላይ እንደገና እንዳይናገሩ አስረው ደብድበው ሲልኳቸው ነው በፍጹም ዝም ልንል አንችልም። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። ጴጥሮስና ዮሐንስ በግልጽ እንደተናገሩ ባዩ ጊዜ መጽሐፍን ማወቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። ስለዚህ ያን ሁሉ ሪቫይቫል ያስነሳው 5000 ሰው ከዛ በኋላ የዳነው 3000 ሰው የዳነው እነ ቆርኔሊዮስ የዳኑት ኢትዮጵያዊ ጃንደረባ የዳነው ፊልጶስ በሰማርያ የመሰከረላቸው ሰዎች የዳኑት ከዛም ጳውሎስ የሚሰብክላቸው ሰዎች ፊልጵስዩስ ላይ ብንሄድ ቆላሲያስ ላይ ብንሄድ ገላትያ ላይ ብንሄድ ስለማን ነው ሐዋርያት የሚመሰክሩት የሚሰብኩት? ስለ ኢየሱስ ነው። በቃ ኢየሱስ ኢየሱስ እሱ ነው ማዕከሉ። it is not us። መጽሐፍ ቅዱስን አንድ የምንከታተላ ሴትዮ አለች ለባይብል ሪካፕ የሚል አመቱን የምናነባው መጽሐፍ ቅዱስ ውስጥ ኢየሱስና እግዚአብሔርን ፈልጉ እንጂ ራሳችሁን አትፈልጉ። እኛ ብዙ ጊዜ ከዚህ ውስጥ ምን ላገኝ ምን ተስፋ እንደዛ ነው የምንፈልገው። ተስፋ ቃል እግዚአብሔር ይሰጠናል፣ ግን ኢየሱስን እንፈልገው መጽሐፍ ቅዱስ ውስጥ። ኢየሱስ ህይወት ሰጪ ስለሆነ፣ ኢየሱስ ህይወት አርኪ ስለሆነ፣ ኢየሱስ ፕሮሚስ ስላደረገ የተትረፈረፈ ህይወት እሰጣችኋለሁ ስላለ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ስላለ፣ ይሄ የምንፈልገውን ነገር ሁሉ እርካታ የምናገኘው ኢየሱስን መጽሐፍ ቅዱስ ውስጥ ስንፈልገው ነው። ኢየሱስን ስናገኘው ነው። የመኖራችን ሚስጥር ኢየሱስ ነው። ከአብ ጋር ያስታረቀን ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። እኛን አንድ ባዲ ያደረገን ኢየሱስ ነው። መዳናችን ከኢየሱስ ነው። የሚመጣው ኢየሱስ ነው። የሚነክሰው ኢየሱስ ነው። ኢየሱስ ነው። ስለዚህ ኢየሱስ ላይ ማዕከል ኢየሱስ ገና ለአዲስ ሰው የሚመሰከር ወንጌል ለአዲስ ሰው ኢየሱስ ሞቶልሃል፣ ከኃጢአትህ አድኖሃል፣ ኢየሱስ ተነስቷል፣ ኢየሱስ ይመጣል። ለአዲስ ሰው አይደለም የሚሰበከው፣ ነፍሳችንን በየቀኑ መስበክ አለብን። ኢየሱስ ዙሪያ መሆን አለበት ህይወታችን። ብዙ ጊዜ ክርስቶስን ከተቀበልን ወዲያ ጌታን ከተቀበልን ወዲያ ፎከስ የምናደርገው ራሳችን ነው አይደለ? ራሳችን ላይ ነው። አሁን ተቀብያለሁ፣ ኢየሱስ አድኖኛል፣ ይሄን አድርጎልኛል፣ ካሁን በኋላ እኔ ምን ላድርግ? ከዛ እኔ ላይ ስለሆነ እኔ ደግሞ በጣም ብዙ ውድቀት አለብኝ፣ በጣም ብዙ ስተት አለብኝ፣ በጣም ብዙ ኮንደምኔሽን አለብኝ። በጣም መድረስ የሚገባን ብዙ ጊዜ እንላለን ከነማደርጋ መድረስ የሚገባን ቦታ ብዙ ያለፍነው አለ። እግዚአብሔር ስሙ ይባረክ። ብዙ አድገናል። በዲሳይፕልሺፕ ውስጥ አድገናል፣ በስብከት ውስጥ አድገናል። ብዙ ለውጥ አለን። ግን ልንደርስበት የምንፈልገው ብዙ ቦታ ደግሞ አለ። ግን በክስና በእንትን ሳይሆን ሁሌ በኮንደምኔሽን ሳይሆን ክርስቶስን ስናይ ነው ወደዛ በቃ የጌታን መልክ እያየን ነው አይደል? ከክብር ወደ ክብር የምንለወጠው። ኢየሱስን ስናይ ነው ክብር የሚመጣው። ኢየሱስን ስናይ ነው ተስፋ የሚመጣው። ለጸሎታችን እንኳን ኮንፊደንስ የምናገኘው ወደ አብ ቀኝ ያቀረበኝ ሊቀ ካህኔ ኢየሱስ ነው። የማይከሰኝ ኢየሱስ ነው። እኛ በኢየሱስ ስም የምንለው ጸሎት መዝጊያ እንደዛ ይሆንብናል አንዳንዴ። እንደዚህ ከዛ በኢየሱስ ስም ነው። በኢየሱስ ክርስቶስ ስም የጸሎት መዝጊያ ሳይሆን በቃ እግዚአብሔር ስለ ኢየሱስ ሲል ያን ሁሉ የሚያደርግልን ኢየሱስ ደግሞ ለኛ በቃ ህይወቱን እንኳን ይሰጠን። ህይወቱን ይሰጠን ሌላውን ነገር እንዴት አይሰጠን? አሁን ወደ እግዚአብሔር እንኳን ስንቀርብና ይሄን አድርግልን ብዙ ምን ጸልያቸው ጸሎቶች አሉ። በእውነት በጸሎት ኮንፊደንስ የሚመጣው ኢየሱስ በመስቀል ላይ ያደረገልን ስናስብ ነው። እኛ የሰራነውና እኛ ያልሰራነውን ስናስብ እግዚአብሔርን ስላሳዘንኩት ነው ስላላሳዘንኩት ነው እንዲህ ስለው ከኛ ጋር ከሆነ ካልኩሌሽኑ በጣም ደስታችን ይጠፋል፣ ኃይላችን ይጠፋል። የወንጌል ኃይል ውስጣችን አይታይም። አንዳንድ ጊዜ ኢየሱስ ላይ ፎከስ አድርጌ ህይወቴ በጣም ሲነካ ታሪኩ ምስክር ነው። ሰሞኑ በቃ የተለየ ነገር አለ ይላል። ቀናው አይነት ነገር ይለኛል አይደል? እንደምትለው የሆነ አዲስ ነገር አለ ኮነንሽኝ ይለኛል። እንዲህ አይነትና ያልሆነ ቀን ደግሞ ያስታውቃል። እኔ ላይ ከሆነ ለኔ በኔ ከኔ ያስጠላል። ህይወት ራሱ ያስጠላል። ኢየሱስ ላይ ያየን ቀን ግን በቃ ኢየሱስ ራሱ የፍቅር ስለሆነ
እንዳልኳችሁ እኔ በእኔ ምናምን ስለማይሆን በክርስቶስ ስለሆነ ለወንድሞች ለእህቶች ስለሆነ ለባላችን ምቹ፣ ለሚስት ምቹ፣ ለልጆች ምቹ። ልጆቹ ራሱ ያዩታል። what happened ይሁን ደስታችን ያዩታል። እና አንድ ሰውዬ ሲናገር how many people would have to have what we have what you have ይላልና is anyone envious of your relationship with the Lord? Is everyone envious? በቃ እኔን አይቶ ዋው ህይወትሽ ሲያስቀና ከጌታ ጋር ያለሽ በቃ እኔ እሷን ህይወት ልኖር ብለውን ታሪኩ ይቀናብኛል። የሚቀናብኝ ጊዜ አለ አልኳችሁ። ያኔ የሚሆነው መቼ ነው? ክርስቶስ ላይ ፎከስ ያረኩ ጊዜ የራሴን መብት ጥላለሁ። ሌላ ሰው ነው ይቀለኛል። ሸክም ይቀላል እኮ ይራገፋል። የራሳችንን ሸክም ስንሰከም የራሳችንን ጉዳይ ልንፈጽም ስንል ለራሳችን ስንሟገት ስንቆም ነው ችግሩ። ኢየሱስ ላይ ግን ስንጠውሱ ስናይ ሸክማችን ሁሉ ይሟገታል። ይራገፋል። አንሟገትም፣ ቀለል እንላለን። ሌላዎችም ሰዎች እንመቻለንና እኔ አሁን በራሴ ህይወት እቀናለሁ ያልኩኝ am I envious about my life? ዋው ህይወት እንዲህ ነው እንጂ በቃ እንዲህ አይነት ህይወት የለም። ምክንያቱም አክሰሱ አለና ኢየሱስ እኮ የተትረፈ እኔ ቻሌንጅ የሚያደርገኝ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ባይበዛልን ኢየሱስ ስላልሰጠን አይደለም። ምንም የትምህርት ደረጃ አይጠይቅም። የመንፈሳዊ እድገት ደረጃ አይጠይቅም። ስማርት መሆን አይጠይቅም። ሀብታም መሆን አይጠይቅም። አክሰሱ ለሁላችን በክርስቶስ ኢየሱስም ተሰጥቶናል። ኢየሱስን እያየ መቅረብ፣ ይህን የተትረፈረፈ ህይወት መለማመድ እፈልጋለሁ። ስለተሻረልኝ ኃጢአቴ አመሰግናለሁ። የእግዚአብሔር ልጅ ስላረከኝ አመሰግናለሁ። በምንም አይደለም የሚገባው፣ በክርስቶስ ደም ነው የሚገባው። ሁላችንም ደግሞ ይሄ አክሰስ አለን። በድሮ ጊዜ ቅድስተ ቅዱሳን የሚገቡት የተወሰኑ ነበሩ አይደል? በሙሴን ዘጸአትም ስናነብ የተወሰነ ቦታ የሚደርሱ አሉ። የተወሰነ ቦታ ሙሴ ብቻ ነበር ወደ ተራራ የሚወጣው የነበረው። አሁን ግን ለሁላችንም ይሄ አክሰስ አለ። ለሁላችንም ይሄ ተረፈረፈ ህይወት አለ። ለሁላችንም ይሄ ሰላም ተሰጥቶናል። ለሁላችንም ይሄ ደስታ ፈሶልናል። ፎከሳችን ኢየሱስ ነው ወይ? እሱ ላይ ፎከስ ካረግን እውነት ሰዎች ይቀኑብናል። እንደዛ እስኪ ቀኑብን ድረስ ለምንድነው ማንመሰክረው ብዬ ሳስብ እኔ በራሴ ህይወት አልረካሁም። የራሴ ህይወት አያስቀናኝም። ኑሮ እንዲህ ነው እንጂ የሆነ በቃ ሸክም ተሸክመናል። ሸክም አለብን ራሳችን። በቃ እንደቀለለው ሰው አንኖርም። ያን ሸክም ያቃለለው ደግሞ ኢየሱስ ነው። እኔ ሸክማችሁ የከበደ ሁሉ ምን ብሎናል? ወደ እኔ ኑ እኔም አሳርፋችኋለሁ፣ የእኔ ቀንበር ቀሊል ነው ብሎ አይደል? ሸክሜ ልዝብ ነው፣ ቀሊል ነው። እንደዛ ነውና ኢየሱስ የዘላለምን ህይወት ሊሰጠን መጥቷል። ሁሉ ጊዜ ብዙ ጊዜ እለዋለሁ እዚህ ላይ ዮሐንስ 17:3 የዘላለም ህይወት እዚህ ገብተን ከዛ በኋላ ኢየሱስ ጋር እስከምንገናኝ ድረስ መንግስተ ሰማያት ዘላለም ህይወት ስናስብ መንግስተ ሰማያት ነው የምናስበው። የዘላለም ህይወት እዚህ ነው የሚጀምረው። የዘላለም ህይወት እግዚአብሔርን ማወቅ የላከውንም ኢየሱስን ማወቅ ነው። ማወቅ ኢንቲሜት፣ ይሄ ላይክ አዳም ሚስቱን አወቀ እንደሚለው ኢንቲሜት የሆነ ሪሌሽንሺፕ ክሎዝነስን የሚጠይቅ ነገር ነው። እግዚአብሔርን እናውቀዋለን፣ ኢየሱስን እናውቀዋለን። ግን የማወቃችን መጠንና ልክ እየጨመረ መሄድ የሚችል ነው። ኢየሱስ ሲሞት የዘላለም ህይወት እንድሰጣችሁ መጣሁ አይደለም የሚለው። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ይሄ የዘላለም ህይወት ግን የሚጀምረው እዚህ ነው። የዘላለም ህይወት መንግስተ ሰማያት አይደለም። የዘላለም ህይወት እዚህ ክርስቶስ ኢየሱስን ስንቀበል የሚጀምር ነው። እሱን በማወቅ ኢንቲሜትሊ ማደግ እንችላለን። የተትረፈረፈ ህይወት ልንኖር እንችላለን። ስለዚህ ስለ ወንጌል ስናስብ ለምንድነው ማንመሰክረው ብለን ስናስብ እኛ ጋር ጉድለት እናያለን። እኛ ጋር አለመርካት እናያለን። እኛ ጋር ፎከስ ኢየሱስ የለም። ኢየሱስ የሚያስፈልገው የሚሰበክለት ገና ጌታ ላላወቀ ብቻ ይመስለናል። ነገር ግን እነ ጳውሎስ የሰበኩት ስብከት ጠቅላላ ስለ ኢየሱስ ነው አይደል? ለገላትያ ሰዎች ሰብኮላቸው እሱ ዞር ሲል ሌሎች ሰዎች ደግሞ መገረዝ መጨመር አለበት እና በቃ ክርስቶስ በፊታችሁ ተስሎ አልነበረም ወይ? ማን ነው አዚም ያደረገባችሁ? እኛ ሜቢ ለመዳን ክርስቶስ ፕላስ ሌላ ነገር አንል ይሆናል። ግን ይሄንን የክርስትናን ህይወት ለመራመድ ለመሄድ በጣም የምንታገል ይመስለኛል። ኤፈርት የምናደርግ ይመስለኛል።
እና ቁጭ ብድግ በቃ ሮለር ኮስተር ይመስለኛል ላይፋችን። ኢየሱስን ስናይ ግን it will be easy። መስቀል ላይ የተደረገውን ስራ ስናይ እሱን ስናይ የሱን ስራ ማድረግ እንችላለን። የጽድቅ ፍሬ ማፍራት እንችላለን። በሰላም መኖር እንችላለን። የምንመች ሰዎች መሆን እንችላለን። ኮንፊደንሳችን ጢም ይላል። ተስፋችን የሞላ ይሆናል። በሚሆንብን በሚደርስብን ነገር አንታወክም። አይደርስብንም አይደለም፣ ብዙ ነገሮች ውስጥ ልናልፍ እንችላለን። ስለዚህ ለነፍሳችን ኢየሱስን እንስበካት። ወንጌል ምንድነው? ኢየሱስ እንደሞተ፣ እንደተቀበረ፣ እንደተነሳ ከዛም ደግሞ በብዙዎች ምስክር ታይቷል እኮ ሁሉም አይተውታል። ከዛ ደግሞ ምን ብሏል? እንዲህ ዝም ብላችሁ ለምን ታያላችሁ? ሲሄድ ያያችሁት ኢየሱስ ምን ይላል? ተመልሶ፣ ተስፋችን እሱ ነው፣ ተመልሶ ይመጣል። ግን እስከዛ እስከሚመጣ ሩቅ አርገን ይሄንን እንደምንም ኢየሱስን እያየን ላይፍ ይቅለለን፣ ህይወት ይቅለለን። ኢየሱስ ያደረገውን ስራ እናስብ። will be energetic። ህይወታችን የሚያስቀና ይሆናል። ይሄንን የቀመስኩትን ለሌሎች ኑ አይደለ እግዚአብሔር ቸር እንደሆነ ቅመሱ ይላል ዳዊት። እና ይሄንን ህይወት እንድንለማመደው ወንጌል ላይ ፎከስ እናርግ። ወንጌል ማለት ኢየሱስ እንደሞተ ለኔ፣ እንደተነሳ፣ ከአብ ጋር እንዳስታረቀኝ፣ ጀስቲፋይ እንዳረገኝ፣ ጽድቄ እሱ እንደሆነ፣ ቅድስና እሱ እንደሆነ ኢየሱስ አጸደቀን። ጥበባችን ነው፣ ቤዛችን ነው ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ። ቅድስናችን ነው፣ ወደ አብ ያስገባን እሱ ነው፣ ከኩነኔ ነፃ ያረገን እሱ ነው፣ እርግማናችን የወሰደ እሱ ነው። ወደ እግዚአብሔር መምጣት በቃ ሊቀ ካህናችን እሱ ነው፣ ጠበቃችን እሱ ነው። ማን ለምንድን ነው ሌላ ነገር የምናየው? ትሩ ጂሰስ ነው እኮ በቃ ኢየሱስን ሲሰብኩት ነው መንፈስ ቅዱስ እንደገና ይሞላባቸው ነበር። መንፈስ ቅዱስ ራሱ ሲሰጣቸው ክርስቶስ የተናገረውን ክርስቶስን እኮ ነው የሚያጎላው። መንፈስ ቅዱስ አንድ ላይ እኮ ነው የሚሰሩት። የተለያየ ዲፓርትመንት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ የተለያየ ዲፓርትመንት አይደለም፣ አንድ ላይ ነው። በቃ ስለ ብላቴና ስለ ኢየሱስ ልንናገር እንፈልጋለን ብለው ሲሉ መንፈስ ቅዱስ ይሞላ ኃይል ይሞሉና እንደገና ወጥተው ስለማን ነው የሚናገሩት? ስለ ኢየሱስ ነው የሚናገሩት። ስለ ኢየሱስ ነበር የሚናገሩት። ጳውሎስ በቆላሲያስ ላይ የእግዚአብሔር ምስጢር እርሱም ክርስቶስን እንድታውቁ ጋደላለሁ ይላል። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በቃ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ የሐዋርያት ጸሎት፣ ስብከት ወንጌል ነው፣ ኢየሱስ ነው። ህይወታቸውም ደግሞ ምስክር ነው። ብዙ ሰዎች ሲድኑ፣ መንፈስ ቅዱስ ሲሞሉ፣ ትልልቅ ነገሮች ሲያረጉ በህይወታቸው አይተናል። የኛስ ስብከት ወንጌል ነው ወይ? የኛስ ህይወት ለነፍሳችን ወንጌልን እንነግራታለን ወይ? መልካሙን ስራ በክርስቶስ ኢየሱስ ለማድረግ ተፈጠራችሁ ይላል ኤፌሶን 2:10 ላይና የሆነ ሰሞኑን አንድ ከዛ በፊት 2012 ላይ ልመሰክር ብዙ ጊዜ መሰክራለሁ። እነ ጳውሎስም ግን ደጋግመው ይመሰክራሉ ብዬ አሰብኩኝ ስለ ህይወታቸው አይደል። ጳውሎስ አሁን ያንን የደማስቆ መንገድ ለተለያዩ ሰዎች በተለያየ ጊዜ ይናገራልና 2012 ነው እኔ በጣም ውጣ ውረድ ይሄ ምንድነው ክርስትና የሚል ነገር ግራ ገብቶኝ ማለት ነው። ከዚህ ምንድነው መስዋዕት የሚያቀርቡት አለ አይደል? የበግ መስዋዕት። ከሱ ውጪ ክርስቶስ ያደረገው ነገር ለህይወቴ ምንድነው? I still have to do this አልሰርቅ፣ አትስረቅ፣ አስርቱ ትእዛዛት ስቲል አሉ። እና ክርስቶስ ያደረገው ነገር በቃ ከነኛ መስዋዕቶች ብቻ ነው የገላገለኝ እንጂ ስቲል እነኚህን ነገሮች ማድረግ አለብኝ፣ ካላረኩኝ በኩነኔ ላይ ነኝ። በቃ ብሉይ ኪዳንና አዲስ ኪዳን ይሄ እንትኑ ራሱ አልገባኝም ማለት ነው። እና ኢየሱስ ውበቱን ማየት አልቻልኩም። እንዳልኳችሁ ኢየሱስ አንዴ ሞተ፣ ተነሳ፣ በክርስቶስ ኢየሱስ አመንኩ፣ የዘላለም ህይወት አለኝ። ከዛ ለዚህ ለየቀኑ ህይወቴ እንዴት እንደምኖር ግራ ገብቶኝ ነበር። ምክንያቱም በራሴ ነው ምጥረው። መንፈስ ቅዱስ ሆይ እርዳኝ፣ ጸሎት ባልጸልይ ከሰሳለሁ፣ ቃሉን ባላነብ ከሰሳለሁ፣ ቤተክርስቲያን ሳልመጣ እግዚአብሔር እንደሚገባ ባለመውደድ ያዝን ነበርና
የኢየሱስን ውበት አሳየኝ መንፈስ ቅዱስ። who is Jesus? ይሄ እንደ ኤፌሶን ቆላሲያስ ምናምን አሁን እንዲናችሁ የሚለው አይገባኝም። ቅዱሳን ናችሁ፣ ለርስቱ የተለየ ናችሁ፣ ተቀድሳችኋል፣ ታጥባችኋል። በቃ አንዴ ፓስት ቴንስ ነውና ተቀድሻለሁ ታጥቢያለሁ ስቲል ቅድስና ውስጥ አይታይም አይደል? ስቲል ኃጢአት ውስጥ ይከሰኛል፣ ስቲል ድካም አለ፣ ስቲል በደል አለና እንዴት ነው ይሄንን ማድረግ? እንዴት ነው የክርስቶስ ሞትና ትንሣኤ ይሄንን የሚሽርልኝ? ጥያቄ ገብቷችሁ ነው አላውቅም። በቃ ተጠይቃለሁ ሁሉ ጊዜ ለምንድን ነው ክርስትና ህይወት ደስተኛ ህይወት የማይሆነው? ምክንያቱም ሁሌ ክሳላ አንዳንዶች እኔ ከጌታ ቤት ተው ዲኮንስትራክት ይሉታል እምነት ተው የሚሄዱ ሰዎች ይሄ ትግል ስልችት ብሏቸው ነው። አንዳንዴ የሰዎች መዳን በቃ እውነት ነው፣ ይሄ ነገር እውነት ከሆነ ሰዎች ሁሉ ሊጠፉ ነው እና ደግሞ መመስከር አይችሉም፣ መናገር አይችሉም፣ ፕላኑ እግዚአብሔር አይገባቸውም፣ ዊርድ ነው ይሄ እምነት፣ ይሄ በቃ ከኔ ካምሮ በላይ ነው ብሎ ሰው ከእምነቱም ሊሄድበት የሚችልበት ሁኔታ አለ። እና ክርስትና ህይወት ሲሆን ደስታ መሆን ሲገባው፣ እረፍት መሆን ሲገባው ኢየሱስ ምንድነው ታዲያ ያደረገው የሚለው ነገር እና በቃ ኢየሱስን እንድወደው እርዳኝ፣ ኢየሱስን እንዳይወርዳኝ ብዬ እግዚአብሔር ብቻ ባስደናቂውና ባላሰብኩት መንገድ ከ2 ዓመት በኋላ ጸሎቴ መለሰው። አሁንም እዛ ደርሻለሁ ልላችሁ አይደለም፣ ግን የኢየሱስን ውበት እኛ ኢየሱስን ቁጭ ብዙ ሰው የሚመስለኝ ካልሆናችሁ እናንተ አላቅ ቁጭ እናረግና መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ እንዲረዳን ከዛ በጥረት ነው በቃ የኢየሱስ ውበት የለም፣ የኢየሱስ ያደረገው ነገር የለም። ኢየሱስ ሊቀ ካህንነት ኢየሱስ ጽድቄ ነው በቃ ለመዳን ነው እንጂ ከዛ ለቀረኝ ጉዞ የኢየሱስ ጽድቄ ነው ኢየሱስ ቅድስናዬ ነው ብዬ ዲክሌር አላረግም። ግን እንደዛ ነው የሚለው መጽሐፍ ቅዱስ። እና የራሴን ጽድቅ የራሴን ቅድስና ዛሬ ስወጣ ነገ ስወርድ፣ ዛሬ ስደክም ዛሬ ፈጸምኩት ሲመስለኝ ነገ ደግሞ ስወድቅ ፍራስትሬት የሚያረግ ላይፍ። ከዛ ግን ፎከሱ ኢየሱስ ላይ ነው። ቅድስና እሱ ነው፣ ያጸደቀኝ እሱ ነው፣ ሳንክቲፋይ ያረገኝ እሱ ነው። I am justified እሱ ኃጢአት ሆኖ የሱን ጽድቅ ሰጠኝ። I am the righteousness of God in Christ Jesus። በቃ ያ ኮንፊደንስ ሰጣቸዋል ወደ እግዚአብሔር ለመምጣት። የራሳችን ጽድቅ ስንቆጥር ወደ እግዚአብሔር ለመቅረብ በጣም ነው የምንቸገር። ወይም ደግሞ ብዙ ጽድቅ አድርገናል ብለን ካሰብን ደግሞ ከእግዚአብሔር እንዴት ይሄን አልተቀበልኩም ብለን በእግዚአብሔር ላይ እንናደዳለን። ስለዚህ ኢየሱስ የሚያቀርበን ወደ አብ ኮንፊደንሳችን ኢየሱስ፣ ጸሎታችን ቢሰማ ከክርስቶስ የተነሳ በቃ ስለዚህ ለነፍሳችን ወንጌልን እንስበክላት። በዚህ ህይወታችን ሲለወጥ አንድ ሴት ስትናገር ሰማትና somebody in need አለች is waiting on the other side of your obedience. Somebody in need is waiting on the other side of the obedience on the other side of your obedience. እና የኛ ህይወት ሲለወጥ እኛ ስንታዘዝ እኛ ክርስቶስ ላይ ፎከስ እናረግ የእግዚአብሔር እንደነኚህ ሰዎች መመስከር እንጀምራለን። ስለዚህ somebody the other side who is in need ቅድም ስንጸልይ እንደው በእኛ ጸሎት ምን ያህል ሰው እንደሚድን አናቅም። እኛ ኢየሱስን ስንናገር ምን ያህል ሰው እንደሚለወጥ አናቅም። የኛ ህይወታችን ሲለወጥ የልጆቻችን ህይወትን እንደሚለውጥ የአካባቢያችን ህይወትን እኛ ስንታዘዝ ጌታ ሆይ እኔ በመታዘዝ ስንት ሰዎች ነው ማድነው? ጸልይ ሲለኝ በመታዘዝ ሊሆን ይችላል። መስክሪ ሲለኝ በመመስከር ሊሆን ይችላል። ህይወትሽን አሳይ ሲለኝ በዛ ሊሆን ይችላል። እና ህይወቴን የምኖረው ለኔ ብቻ እንዳይደለ ሳስብ እኔ ስታዘዝ እኔ መልካሙን ስራ ለመስራት ስነሳ በኔ በኩል የሚድኑ ሰዎች አሉ። እግዚአብሔር በኔ ተጠቅሞ ህይወታቸውን ስፔር የሚያረጋቸው ሰዎች ከዘላለም ሞት ሊሆን ይችላል፣ ከጉስቁልና ሊሆን ይችላል፣ ከተለያየ ነገር ሊሆን ይችላል። ስለዚህ በዛ ህይወት ውስጥ እንድንኖር ለነፍሳችን ክርስቶስን እንስበክ። ክርስቶስን ስንሰብክ ህይወታችን በደስታ ይሞላል፣ ልባችን ይቃጠልብናል። ሞር ኦፍ ጂሰስ እንላለን፣ ሞር ኦፍ እግዚአብሔር ቃል እንላለን፣ ሞር ኦፍ ፕሬየር እንላለን። ተጎትተን አናረገው፣ በይሉኝታ አናረገው። ውስጣችን ይሞቅብናል፣ ውስጣችን ይደሰታል። ከኢየሱስ ሌላ የሚያስደስት የሚያሳርፍ የህይወት ትርጉም የሚሰጥ የለም። ስለዚህ ለነፍሳችን ለአዲስ ሰው ብቻ ሳይሆን ለራሳችን ወንጌል እንስበክ። ኢየሱስ ተወልዷል፣ ኢየሱስ ኖሯል፣ ኢየሱስ ሞቷል ለኃጢአቴ፣ ኢየሱስ ተቀብሯል፣ ኢየሱስ ተነስቷል፣ ኢየሱስ እንደገና ይመጣል። በዚህ ህይወት ውስጥ ሁሌ ራሳችንን ካነቃቀን ቫይብረንት የሆነ ላይፍ እንኖራለን። እግዚአብሔር ይባርካችሁ።